ይችን መሳሪያ ብዙዎቻችሁ ትፈሯታላችሁ አይደል? አንወሻሽ፣ ስፔኩለም ይባላል። ይሄን ለምንድን ነው የምንጠቀመው? የሴትን ብልት ከፈት አድርገን ውስጥ ያለውን ወይም ደግሞ የማህፀን ጫፍን ለማየት የምንጠቀምበት ነው። ብዙ ጊዜ በእርግዝና ጊዜ የእንሽርቷ ሲፈስ የእንሽርቷውን ለማየት ከለሩን ለማየት እንደዚሁም ደግሞ ምናልባት የማህፀን በር ከፍቷል አልከፈተም፣ የማህፀን በር ከፍቶ ከሆነ ምናልባት እትብት መጥቷል አልመጣም የሚለውን ለማወቅ፣ ማህፀን ጫፍ ካንሰር ቅድመ ምርመራ ለማድረግ እንደዚሁም ውርጃ በሚከሰትበት ሰዓት ማህፀንን ለመጥረግ እና የተለያዩ ምርመራዎችን ለማድረግ ይህንን የማንጠቀም ከሆነ ውስጡን ፓርት ለማየት አንችልም። እንዴት ነው የምናየው? እንደዚህ ከፈት በማድረግ ለምሳሌ እንደዚህ ከፈት ሳደርግ የኔ አይን ይታያችኋል አይደል? በቀጥታ ይህንን ከፍተን ስናስገባ የማህፀን ጫፍ በሩ ወይም ደግሞ ሰርቪክስ ይታየናል ማለት ነው። ለዚያ እንጠቀምበታለን። ነገር ግን ብዙ ጊዜ ብዙዎቻችሁ የማታውቁት ነገር ምንድን ነው? ማህፀኔ ውስጥ ብረት አስገብተው ምናምን ትላላችሁ። ይሄ ብረት ሙሉ በሙሉ ማህፀን ውስጥ አይገባም። የምትገባው ይቺ ፓርት ብቻ ናት፣ ይቺ ጫፏ ማለት ነው እንጂ ይሄ በሙሉ ይሄኛው ፓርት ውጭ ነው ማለት ነው የሚቀረው። እና ይሄን ስታዩ ብዙ ጊዜ የምትደነግጡ የሚያለባችሁ እናቶች ስላላችሁ ይሄ ሙሉውን አይገባም እና ይሄንን መጠቀም ደግሞ ግድ ነው። የብዙዎቻችሁ ጥያቄ ይመስለኛል ይሄ ነገር መግባቱ ግድ ከሆነ ለምን ማደንዘዣ አይሰጥም ነው። የማይሰጥበት ምክንያቱ ምንድን ነው? የማደንዘዣው ጉዳት ይሄ ሲገባ ከሚያማችሁ ህመም የበለጠ ስለሆነ ነው ማለት ነው። ይህ በመግባቱ ምክንያት ማንኛውም እናት አትጎዳም። የራሱ ሳይዝ አለው። ለትላልቅ እናቶች እና ከዚህ በፊት ለወለዱ እናቶች ትልቁን ሳይዝ እንጠቀማለን። ለትናንሾች እና ደግሞ ከዚህ በፊት ላልወለዱ ደግሞ ትንሿን ሳይዝ እንጠቀማለን። ስለዚህ ማህፀናችሁ ወይም ደግሞ ብልታችሁ ላይ የሚያደርሰው ምንም አይነት ጉዳት የለም።